ሀሴትና ሄኖክ እንግዲህ ኪራ ባንተ ምክንያት ነው ቤቱን ጥሎ ብን ብሎ የሄደው ስትለው ኪራ የሄደው በእኔ ምክንያት ነው እንዴ ሲላት፣ እንግዲህ እሷም ደግሞ እንዴ 90% ባንተ ነው፣ እንዴት አንድ አልጋ ላይ ሆኖ እኮ ስላያችሁ ነው፣ ይህ እኮ አንቺ ያደረግሽው ነገር ነው እያላት ነበርና ኪራ ደግሞ ከስንት ጊዜ በኋላ ብን ካለበት እንግዲህ ወደ በጽናት ጓደኛ ቤት ተከስቷል ማለት ነው። እንግዲህ ደግሞ በአጋጣሚ ደግሞ መራዊት ደግሞ የሄኖክንና የሀሴትን ሚስጥር እንግዲህ በር ላይ ተለጥፋ ሰምታባቸው ሌላ ትልቅ ችግር ውስጥ ገብተዋል ማለት ነው። እንዲሁም ጽናት ሁለታቸው እንዴት ሊያገናኛቸው የሚችል ነገር ሰማሁ በጆሬ ብላ እንግዲህ ሀሴትንና ሄኖክ የተለያዩና ማይተዋወቁ መስሏት የነበረውን አሁን ግን አንድ እንደሆኑ እየተረዳችበትን መንገድ አግኝታ እያጠናች ትገኛለች። አሰላሙ አሌይኩም ወረህመቱላህ ውድ ተከታታዮቼ ማለት ነው፣ አድናቂዎቼ እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ጽናት ቀጣይ ክፍል ይዘንላችሁ መጥተናል። የደውል ምልክቷን በመጫን አበረታቱን እንላለን። እንግዲህ ዛሬ ሄኖክና እሷ ተገናኝተው እንግዲህ ስለ ቪዲዮ እለቅብሻለሁ እንኳ ብሎ ሀሴትን ቢያስፈራራትም በፈለግከው ሶሻል ሚዲያ ላይ መልቀቅ ትችላለህ ስትለው እንዴ ይቺ ልጅ የልብ ልብ የሰጣት ምንድን ነው እያለ እየተናደደ ነው ሄኖክ። እሷ ግን የፈለገውን አድርግ በዚያ አታታለኝም ስትለው ነበረ። እሱም እንግዲህ 90% አንተ ነህ ምክንያቱ ለባለቤቱ ቤቱን ጥሎ ላስጠጋህ ደግሞ ጭራሽ ይሄን ነገር ማድረግህ ስትለው እኔም እኮ ቪዲዮ ይዤብሻለሁ እኔና ጽናትን መድኃኒት ስታጠጭን ብሏታል ማለት ነው። ይህ ነገር ግን በፍጹም ከተሰማ ከክሩቤ ቤተሰብ ጭምር እንደሚያጣላት ስላወቀች ሀሴት በጣም ተጨንቃለች። ከዛ እንግዲህ እንደዚህ ያሉ ሲያወሩ ደግሞ ጽናት በድብቅ ሰምታቸው ነበርና አይ ሀሴት እኔ ንጹሕ ልጅ ነች ብዬ ነበረ፣ ሆኖም ግን አይደለሽም ከጀርባሽ ያለውን ማጥናት አለብኝ ስትል እንግዲህ ጽናትም ለሰኒ መናገር አለብኝ እያለች አስባለች ማለት ነው። በዚህ ምክንያት ደግሞ ናሆሜ በጓደኛው እውነተኛ ጓደኛው በመጥፋቱ በጣም ስሜታዊ ሆኗል ማለት ነው። እንግዲህ ጽናት ወደ ሰኒ ቤት ስትሄድ እንደገና እንፈልግሻለን ብለው መንገድ ላይ እስኪ ይችል ልጅ ላጣራትልና እንግዲህ እባክሽ ሀሴት እስኪ ወክ እናድርግ ደብሮሻ፣ ሲደብረን እኮ ወክ ማድረግ ጥሩ ነው ይላል ክሩቤ ስትላት እሺ ብላ ይዛት የወጣችው ከእሷና ከሄኖክ ያለውን ግንኙነት ለማወቅ ፈልጋ ለማወጣጣት ነበረ። ሆኖ መንገድ ላይ እየሄዱ ልክ እንደ ክሩቤ የለበሰ አለባበስ ሲመጣ ጽናት ወሬውን አቋርጣ ሩጣ አቀፈችው። እንዴ ይቅርታ ደግሞ በቁም መግፈፍ ጀመራችሁ እንዴ ሌብነት ሲላት አይ ተመሳስሎባት ነው ሌላ ሰው መስልሃት ነው ይቅርታ አለሽ ሌቦች ብሎ ሰድቧቸው እንግዲህ ይሄደ ጽናት ምን ነካሽ ምን ሆንሽ አለቻት። እኔ እኮ ኪራ መስሎኝ ነው አለቻት። እሺ አሁን ተረጋጊ አለቻት እና ወደ ቤት እንሄድ ብላ ወደ ቤት ይዛት ትሄዳለች። ጽናት በመጨነቋ ኪራን የመሰለ ነገር ባየች ቁጥር ኪራ ነው ማለት ጀምራለች ማለት ነው። እና ሆሜ ደግሞ ከቤት ገብቶ ኪራ ነው እያልሽ ደግሞ የሰፈሩን ሰው ማቅፈት ጀምረሻል አሉ አላት። ልክ አይደለሽ ሀሴት እኮ ስደውልልኝ ደነገጥኩ አለች መራዊት። ዝም ብላ ነው እሷ አለቻት። ግን ቆይ ጽናት ትንሽ ነገር ምንድን ነው አልተጋነነም አላት ናሆሜ። ኧረ እባክሽ እንደዚህ አይነት ነገር ሁሉ ነገር አበለሻሻችሁት፣ ምንድን ነው የተሰማን ንገረኝ ናሆሜ አለችው። ጽናት ኪራ እንደዚህ ሆነው በአንቺ ምክንያት ነው። እሺ እውነቱን ወቅ ናሆሜ ምን ማለት ነው አለች መራዊት። እንዴ ከዚህ በኋላ መደባበቅ የለውም እንዴ እንደዚህ ሆኖ በእሷና በእሷ ምክንያት ነው። ምን ለመሸፋፈን ትፈልጋላችሁ? አሁን እኮ ይሄ ነገር የሚወራበት ሰዓት አይደለም አለች መራዊት። ተው ናሆማ ልክ ነው አለ ጽናት። እኔ ነኝ ሰላማዊ ህይወቱን ያበላሸሁት አለች። እንደዛ ትበይ አለቻት። አዎ ናሆሜ አልቀየምብህም፣ ኪራን እንደዛ ያረኩት እኔ ነኝ በገዛ ጥፋቴ ነው። አዎ ጥፋተኛማ አንቺ ነች። ሴቶች እኮ ግርም የምትሉኝ ነገር የምትሸፋፈኑት ነገር አለ ናሆሜ። ኧረ ምንም ነገር የለም ያው ከሱ ፍቅር መያዜ ትክክል ስለሆነ ምናምን ብላ ስትለው ፍቅር መጀመሪያ ስትል በቃ እዚህ ጋር ስንስቅ ስንጫወት ጦጦ ምጥባ መሰላችሁ እንዴ ብሎ ናሆሜ ተቀየመባት ጊዜ ውሃ ልጠጣ ብላ ወደ ኪችን ስትሄድ እሱም ተከትሏት ሲሄድ ምንም ውሃ እየጠጣች አይደለም። ፊት ለፊቷም ላይ ብርጭቆ አላየምና ውሃ ልጠጣ ብለሽ አልነበር የመጣሽው? አትዋሽኝ፣ አሁንም ነገ እመጣለሁኝ
በፍጹም ሳትዋሽ ሁሉ ነገር ትነግሪኛለሽ። ከዋሸሽኝ ግን ትንሽነትሽን ነው የማይብሽ። ነገር ሁሉ ነገር እንድትነግሪኝ እኔንም አብሮ አደጌ ጓደኛሽ አለዛ ወጥቼ እቀራለሁ አታይኝም ብሎ ናሆሜም ለነገ ቀጠሯት። እንግዲህ ሁሉን ነገር እንድትነግረው ወጣው። ምን አለ ናሆሜ አንተ እንኳ ብትረዳኝ አለችው ማለት ነው። ከዛ እንግዲህ ክሩቤ ሳይታሰብ ወደ ሰናይት ቤት ብቅ ሲል ሰናይት ደግሞ ደነገጠች እና ክሩቤ ብላ አለችው። አዎ እንዴት ነህ? ደህና ነህ ሆይ? ሰላም ነህ? ምን አንተ ጽናት እንደምታወራው እኮ አንተም እኔም ልባችንም ያውቀዋል። ተይ ሰኒ የማውቃት ይመስለኝ ነበር ጽናትን፣ ግን በጭራሽ አላውቃትም። እንደዚህማ አትደምድም አለችው። አሁን ላይ ሳስበው አውቃ በፍቅር አለንጋ እየቀጣችኝ ተበቀለችኝ ይመስለኛል አለ። ምን ማለት ነው? እንዴት ትበቀለሃለች? ምናልባት ልጅነቷን ስለነጠቋት አለ ኪራ፣ ወይንም ምናልባት ልጇን ፍቅረኛ በነበረች ሴት ስለተነጠቀች ይህ ሁሉ በደል ምናልባት ፍቅር አለንጋ አስራ እየገረፈችኝ ይመስለኛል። አሁን ያልካቸው ነገሮች ሁሉ ሌላ ሰው ጋር ደርሰው ለበቀል ከበቂ በላይ ያነሳሳነ። ግን ጽናት ከበቀል በላይ ይቅርታ ታበዛለች እና ይቅርታ ባይናት። አዎ እኔም መስሎኝ ነበር አለ ኪራ። ንጹህ ናት ብዬ ነበር፣ ንጹህ አድርጌ ልቤን የሰጠኋት፣ ግን እሷ ደግሞ እንዳይታጠብ አድርጋ አቆሸሸችው ልቤን አለ ኪራ። ሰላማዊትም ጽናት እኮ አፍቅረሃለች በደንብ፣ እንዴት ከሷ ላይ ለምን ትቀየርባታለህ ስትለው እንደዚህ አድርጋኝ ምን ልሆነ ትፈልጋላችሁ? ለምን አንዳችሁ እንኳ አትረዱኝም አለ። ግን ኪራ በኋላ ስትጸጸት ማየት አልፈልግም አለችው። አትፍረድ አለችው ማለት ነው። ኪራም ኦፍ ብሎ ትንሽ ከተነፈሰ በኋላ ከሌሎቹ የተሻልሽ ነሽ ብዬ አንቺ ጋር ብመጣ አንቺም ያው ነሽ አላት ሰላምን። ኧረ ተቀመጥ በእናትህ አታስደብረኝ ልሄድበት ሲላት ትንሽ ቆይተህ ትሄዳለህ፣ ለመምጣትህ ለማንም አልናገርም ቁጭ በል አለችው ማለት ነው። እባክህ ቁጭ በል ስትለው ድንገት እንግዲህ ጽናት ከች ትላለች እና ከዛ በኋላ ደግሞ ጽናት ከች ብላ ስታየው ደነገጠች እና ኪራ አይኔ ነው ወላ ሌላ ሰው ነው አለች ማለት ነው። አይ አይንሽ አይደለም ኪራ ነው ሲሏት እንግዲህ እቅፍ አረገችው። ግን እንደዚህ ስጨነቅ ሳስብ እያየሽኝ እንዴት አስቻልሽኝ አላት። አሁን ጽናትን ትጠይቃታለህ ስትለው ነበር። እሄዳለሁ ጠይቃታለሁ፣ ከእሷ ጋር ግን የምናወራው ነገር የቀረን ነገር የለም ብሎ ነበር ኪራ። እና በዚህ መካከል ነበር ሰኒዬ እንዴት ዋልሽ እያለች ስትገባ አይኗ ፍጥጥ ያለውና የደነገጠችው። ሆኖም ግን ሰኒ እያወቀች የደበቀቻት ነበር የመሰላት። እንዴ ጽናት እንዴት መጣሽ አለቻት። ተፋጠጡ። ሰኒ አይን አይደለም አይደል ኪራ ነው አለች ደንግጣ። ሮጣ አቀፈችው። ኪራ ደህና ነህ? እንዴት ነህ ግን ምን ሆነሃል ያለችና ብትለውም ዝም ምን ያለ ግን ለምንድን ነው የጠፋህብኝ? ማስመሰልሽን አቆሚ ነበር ያላት። እኔ ባንተ ጉዳይ እንደማላስመስል ታውቃለህ። ከሄድ ቀናት ጀምሮ አእምሮዬ እየሰራ አይደለም አለች። ጽናት እባክሽ ለመረጋጋት ስሞክር ልቤን አትረብሺው አላት። አልገባኝም አለች ጽናት። አታፍሪም ግን አለ ክሩቤ። አይንሽን በጨው አጥበሽ መተሽ ምን ሆኛሽ ነው? ምን ሆነ ነው ስትይ፣ ኧረ ተረጋጉ ወገን፣ እስኪ ቆይ ተረጋጉና ቀስበሽ። ከዚህ በኋላ ከጽናት ጋር አንድ ነገር ማወራው ነገር የለኝም፣ ወይ ሂጂ በያት ወይ እኔ ልሂድላት ሲል፣ ኧረ ኪራ ተረጋጋ ግድል ሰኒ እሱ እዚህ ቆይ እኔ ሄድለታለሁ አለች ጽናት። አሁን እንደዚህ የምትባባሉት ጥሩ ነገር ነው፣ ቀለል አድርጉት እንጂ አለች ጓደኛ። በቃ እኔ ልሂድ ስትል አይ እኔ ነኝ የሚሄደው ብሎ ኪራ ወጥቶ ሄደ ማለት ነው። ሰኒ ግን ይሄን ሁሉ ነገር የተጨነቅኩ እንዴት ነው ከአንቺ ጋር ይዘሽው ዝም ያሻረ? በእናትሽ እኔ አሁን የመጣብኝ ድንገት በፍጹም አይደለም እንዳሰብሽው አይደለም አለቻት ሰላምም። ከዛ እቤት ሲሄድ ደግሞ ድንገት ሲገባ መራዊት ታገኘውና እንትና ሀሴት ታገኘውና እንዴ ለምንድን ነው የጠፋኸው ስትለው፣ እንዴ ለምን አንተ እኔ በጠፋ አትፈልገኝም? እኔማ ፈልግሻለሁ ሀሴት አላት። እና ታዲያ ይህን ያክል ጨንቆች ነበር አላት። በጣም ተጨናንቀን ነበር አለች። ከዛ መራዊት መጣይና ወይ አንተ ሰው ያስባል አትልም እንደ ክሩቤ ይቅርታ አስጨነቋቸው አይደለ? በጣም ነው የምታናደው አለ መራዊት። ለአንደኛችን እንኳ ሚስጥሩን አትናገርም ነበር አለችው። ማታ ማታ የተኛችሁ ቀን ነው አለ። ግን ደህና ነህ አለች መራዊት። ደህና ነኝ፣ ምንም ነገር አልሆንኩም። የጽሞና ጊዜ ስላስፈለገኝ ነው ከእናንተ የተጠፋሁት። እሺ ገባና ሻወር ጽናትም ምግብ እንድትሰራ ላድርጋት አለች እና እሱም ሻወር ሊወስድ ገባ ማለት ነው። ጽናትም ምግብ ላዘጋጅ ወይ ኪራ አለች መራዊት እና
አሁን ዋናው በሰላም መምጣቱ ነው አለ ሀሴት። አዎ ለጺም ምግብ እንደምታዘጋጅ ልንገራት ብላ ተነስታ መራዊት ወደ ኪችን ትሄዳለች። ከዛ እንግዲህ ሁለቱ ደግሞ እየተነታረኩ ነበረ። ማን ሄኖክና እሷ። አንቺ ሰውን ማስደሰት እኮ አታውቂም አላት ሄኖክ ለሀሴት። ራስሽን ጠብቂ፣ ከዩኒቨርሲቲ ተመርቃ ትመጣለች ሲያልሽ አንቺ ግን የት ነሽ ያለሽ? ትምህርትሽን አቋርጠሽ ቁጭ ነው ያልሽው እያለ ሲላት ይሄ ሁሉ በአንተ ምክንያት ነው እሺ እያለችው ስለ ሁሉም በራስሽ ጠባራነት እንጂ በእኔ አይደለም ማለት ራስሽን እኮ እንደ ስፔሻል ነበር የምታየው እያለ ሲነጋገሩ መራዊት እንግዲህ በሩ ላይ ተለጥፋ እየሰማቻቸው ነበር። ብታብጂ ባታብጂ ላብድ ነው በአንተ ምክንያት ስትለው ለጠላት ማናዝንም እያለ ሲል ግን አሁን ሶሻል ሚዲያ ላይ ለቅልሻለሁ ስለ ፎቶ ስለ ቪዲዮ ልቀቀው ስትለው ያን ብቻ ሳይሆን ከክሩቤ ጋራ ጽናትን ምክንያታዊ ሆንሽው መድኃኒት ስትሰጭና ፎቶግራፍ አንስቼሻለሁኝ እኔ ለጽናት ብቻ ስጫብልሽ ለሁለታችንም የሰጠሽንን እያለ እኔ አሻንጉሊት እመስላለሁ እንዴ እያለ ስትል ሁሉንም ታሪክ እንግዲህ መራዊት ተለጥፋ ስትሰማባቸው በጣም ነው የደነገጠችው ሀሴት። ከዛ በኋላ እንግዲህ የት አለ ብላ ፍለጋ ጽናት ወደ ክፍል ስትመጣ ሻወር ሊወስድ ወጣ ብሏል። ግን ልብስ የተወሰነ ልብስ እናቴ ክፍል አስቀምጭልኝ ብሎሻል አለቻት ሀሴት። ከዛ ሀሴት ወይኔ ቤቱን ጥሎ ሊሄድ እንዳይሆን ብቻ ለምንድን እሺ እኔ እያስረበሽኝ ይረበሽ እንዳረብሽሽ አንቺ እንደ ፍላጎትሽ እንድተኝት ብሎኛል አለቻት። ከዛ ጽናት መጣ እሱ ጋር ስትቆምብኝ አይ ጽናት አለ ክሩቤ እንዴት እንደከበርሽኝ አላት ማለት ነው። ከዛ እሺ እንደፈለክ ብላ ጽናት መልሳ ወደ ነበረችበት ቦታ ትሄደ። ሀሴት ደግሞ ይሄን ወሬ መራዊ ስለሰማችባት ክሩቤ ወደ ሳሎን ሄዶ ቁጭ እንዳለ ናሆሜ መጣ። ናሆሜም አንተ እንዴ በቃ በደላላ ካልሆነ አትገኝም ማለት ነው አለው። እንዴት ነው አይቀድምም አለው ክሩቤ። እንደዚህ ተስማምቶ እያየው ምን ያስጠይቃል አለች። አንተ ትቀልዳለህ አለ ክሩቤ። እንዴት ነበር ያለን ህይወት? በጣም ከባድ ነው፣ በጣም ቆንጆ ነበር አለው። አውቆ ያናደው ረባክ መራዊት እኮ ነግራኛለች። መራዊት ባትነግረኝ ኑሮ አለ። ግን ምን አለች መራዊት? ምንም አላለችኝም አለው። ይልቅ እሱ ይቆይና ምሩ ምን አድርጋት ነው? ምሩን በአንተ መጥፋት ተበሳጭቼ ሁለቱንም አስቀየምኳቸው። ምራዊት ምን አደረጋት? ይሄ እኮ የኔና የጽናት ጉዳይ ነው አለ። በዛ ላይ ደግሞ በጣም ተናድጄ አበሳጭቼ እናንተና እሷ ምን አጋጫችሁ አለው። አሁን የታለች የኔ አበባ? ናፍቃኛለች፣ እባክህ ጥራት ልበላትና አፉ በላት። ተኝታለች መሰል እንጂ ጽናትን ልጥራት አለና ጽናት ብሎ ዳዊት ይጣራል ማለት ነው። ከተጣራ ብቅ አለች አለች። ናው መጣል እንዴ አለች ፈገግ እያለች። መጥቻለሁ መጣህ ቢለኝ አጣሁ እንጂ መራዊት የታለች? እኔ እንጃ ስመጣ የለችም። ቤት ሂዳ እንደሆነ አለችው። ከቤት አይደል እንዴ መጣው ተላልፈን ነው እንዴ አለ። እኔ እንጃ ስወጣ ግን እዚህ ነበረች አለችውና መንገድ ላይ ተላልፋቸውን አለ ኪራ። ከዛ ምናልባት ሊሆን ይችላል አለ ኪራም ማለት ነው። እስኪ ልደውልላት ብሎ ሲደውልላት ደግሞ ስልኳ በፍጹም አይነሳም። ወይዘሮ ሀሴት እንግዲህ አግታታለች ማለት ነው። መኝታ ቤት ዘግታ አስራ እግሯን አስራ አፏን ለጉማታለች። ለምን? ያንን ጽናትንና ሄኖክን መድኃኒት የሰጠችው ሚስጥር ተደብቃ ስለሰማች ይህ ነገር ከወጣ ደግሞ ሙሉ ቤተሰቡ ሰላም ያጣል። ክሩቤንም ጋራ ሆነ ከክሩቤ ያለ ቤተሰብ ጋር እንደምትቀያየም ስላሰበችው ምግብ ይዛላ ገብታ አልጋ ላይ ቁጭ አድርጋ አፍሽን ከፍትሻለው ምግቡን ትበያለች፣ ለማንም ግን አትናገሪም ስትላት ልክ አፏን ፕላስተሩ ላይ ስትፈታላት አረ ድረሱልኝ እያለ ስትል መልሳ አሸገቻት ማለት ነው። ከዛ ጽናት ደግሞ መጥታ በሩን ስታንኳኳ ሀሴት ምን እያረግሽ ነው ነይ ስትላት አይ መጣሁን ሻወር ወስጄ ነው ልብስ እየቀየርኩ ነው ብላ ነው የቀየረችላት ሀሳቡን። ለማንኛውም ነይ ቶሎ ምሩዬ የኔ ቆጆ አንቺ እኮ እኔ እንደዚህ ላደርግሽ አልፈልግም፣ ግን ምን ላድርግ አንዱን ስህተቴን ለመሸፈን ስል የራሴን ስህተትን እንዲሸፍኝልኝ ነው። አሁን አፍሽን ፈትቼልሽ ምግብ ትበያለሽ ስትላት አዎ ብላቀስ ምንም ለማድረግ እንዳትሞክሪ ብላት ነበረ። ሆኖም ግን እሷ ተፈራግጣባት መልሳ አሽጋታለች ማለት ነው። እርዱ ስትላት ደግሞ አሁን ድጋሚ ነገሮችን ልታበላሽ ነው የምትጮይብኝ። ለኪራ ምንም ነገር እንዳትናገር እኔ ከአባቴ ጋር ያለውን ጉዳይ ጨርሼ እስከምመጣ እስከዛ ድረስ አንቺ ሄኖክም በጽናት ላይ ተስፋ አደርጋለሁኝ አለቻት። እና ለማንም እንዳትናገሪ ስትላት ነው እንግዲህ ጽናት እያንኳኳችባት
ምን ሆነሽ ነው የጮኽሽው ብላ ጽናት ሀሴትን ስጠይቃት አይጣይቼ እኮ ነው አለቻት። በኋላ ስጨርስ ሻወር ወስጃለሁ፣ ምግብ ፈልጋለሁ፣ የምትፈልጊው ካለ በኋላ ነይ ስትላት ነው እንግዲህ መራዊትን ሳትሰማ ድምጿን ሄደች። ሀሴት እንግዲህ በዚህ መልኩ ቤት ውስጥ አሽጋታለ መራዊትን ማለት ነው። ይህ ነገር ከታወቀባት ደግሞ ሀሴት ሁሉ ነገር በዳዊትም በኪራም ትልቅን ነገር ታጣና ቤት ውስጥ ወታ እንድትሄድ ትደረጋለች ማለት ነው። ስለዚህ ጽናት አሁን ጥሩ ቻንስ ተከፍቶላታል። በዚህ መካከል ላይ ጽናት ሀሴት ብር ብን ብላ ከሄደች ጽናትና ክሩቤ የሚጋቡበት ቀንና የሚገላለጹበት ነገር በጣም ጥሩ ነገር ይሆናል። በተለይ ኪራን እንደዚህ እንዲሆን ጽናትን መድኃኒት ማጠጣቷን ሲሰማ ቤተሰቡም ሁሉ ትጠላለች ማለት ነው። ስለዚህ ውድ ተመልካቾቼ የጽናት የዛሬው ተከታታይ ድራማ በዚህ ተጠናቋል። ቀጣይ ደግሞ በሌላ እስከምንገናኝ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን ተመኘሁላችሁ።